ዕለተ ሐሙስ ሚያዝያ 29 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሶስት አቅጣጫ የመጣው ያገዛዙ ጦር በሶስቱም አቅጣጫ ተመክቷል ሲልም አፋብን ይፋ አድርጓል። በአፋብን ወሎ ቤት አማራ ምኒልክ ዕዝ 303ኛ ሳምነው ኮር በሶስት አቅጣጫ የመጣው ያገዛዙ ሰራዊት በመጣበት አቅጣጫ ሁሉ ተመቷል ሲል ይፋ አድርጓል። በተመሳሳይ አንድ ዲሽቃን ጨምሮ ከ70 በላይ ክላሽንኮቭ የተማረከበት የጎንደሩ ትንቅንቅ እያነጋገረ ነው። በአፋብን በላይ ዕዝ ከሜጀር ጀነራል ውባንታ ባተ ኮርና ከ206ኛ ከፍ ያለው ደሴ ኮር የተወጣጡ የፋኖ ሀዶች በጋራ በፈጸሙት መብረቃዊ እርምጃ በአገዛዙ ጦር ላይ ከፍተኛ የተባለች ሳራ በማድረስ አንጸባራቂ ድል አስመዝግበናል ብለዋል። ይህ በእንዲህ እንዳለ ደግሞ በራያ ግንባር የከባድ መሳሪያ ድብደባ ተከፍቷል። ከትናንት ሚያዝያ 28 2018 ዓ.ም 4 ሰዓት ጀምሮ በራያ ግንባር በዋጃና ባላማጣ አቅጣጫዎች ከአገዛዙ ጦር በኩል የከባድ መሳሪያ ድብደባ እየተካሄደ መሆኑ ተሰምቷል። ጥቃቱ ከቆቦ አቅጣጫ ወደ ተለያዩ የገጠር ቀበሌዎች ያነጣጠረ መሆኑም ተነግሯል። በዝርዝር እንመለከተዋለን። ህወሓት ከሱዳን መንግስት ጋር በመተባበር ቀጠናውን ለማተራመስ እየሰራ ነው በሚል በኢትዮጵያ ውጭ ጉዳይ ሚኒስትር በኩል የወጣበትን መግለጫ መሰረተ ቢስና ኃላፊነት የጎደለው ነው ሲል አስተባበለም። ድርጅቱ ለውጭ ጉዳይ ሚኒስቴር በሰጠው ምላሽ ቀጠናው መረጋጋት በሚሻበት በአሁኑ ወቅት እንዲህ ያሉ ውንጀላዎች ውጥረትን ከማባባስ ባለፈ እውነተኛ የሰላም ጥረቶችን የሚያደናቅፉ ናቸው ብሏል። ህወሓት ቀጠናው ያለመረጋጋትን ከሚያደፈርስ ማንኛውም ድርጊት ነጻ መሆኑንም አረጋግጧል። በትግራይ ክልል ተከስቶ በነበረው ከፍተኛ የጦርነት ጊዜ የሱዳን ህዝብና መንግስት ለተፈናቀሉ የትግራይ ተወላጆች ሰብአዊ እርዳታና መጠለያ መስጠቱን ያስታወሰው መግለጫው ይህንን ሰብአዊ ድርጊት አዛብቶ ለፖለቲካ ትርፍ ማዋል ተገቢ አለመሆኑን አስገንዝቧል። የህወሓትን ዝርዝር መግለጫም ይዘናል፣ ትሰሙታላችሁ። የተባበሩት አረብ ኤሚሬት አየር ኃይል ኤምኤኤምኤቲ የተባሉ በርካታ የድሮን ተተኳሾችን ባህር ዳር በላይ ዘለቀ ኤርፖርት ጥግ ከሚገኘው ምዕራብ ዕዝ አየር ኃይል ግቢ በብዛት እንዳከማቸ ታወቀ። እነዚህ ቦምቦች ምሽግ፣ መኪና፣ ታንክ፣ ህንጻ፣ ካምፕ፣ ፋብሪካና ድልድይ የማውደም አቅም እንዳላቸው የተነገረ ሲሆን እርዝመታቸውም 1.4 ሜትር ድረስ እንደሆነም ተነግሯል። በትላልቆቹ አካንች ድሮኖች የሚጫኑ ሲሆኑ 94 ወይም 95 ኪሎ ግራም እንደሚመዝኑም ተነግሯል። እነዚህ ቦምቦች በዚህ ሰዓት ባህር ዳር ከሚገኘው አየር ኃይል ግቢ ውስጥ በብዛት እንደተከማቹ ተነግሯል። በዝርዝር መረጃውን ይዘናል። ዝምታዬ ይበቃል ሲል የሃጫሉ ሁንዴሳ ወንድም ለዓመታት ሲፈጸም የነበረውን ኩነኔ አጋለጠ። ለዓመታት ዝምታን በመምረጥ የታዘበውን ድርጊት ሁሉ በውስጡ አምቆ የቆየው የታዋቂው ድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ከሰሞኑ ዝምታውን በመስበር ወዳጅ መሳይ ገዳዮችንና የቅርብ ነን ባዮችን አደባባይ አውጥቶ አጋልጧል። ዝምታን እንደ ስምምነት ወይም እንደ ፈሪነት ለቆጠሩ አካላት ግልጽና የማያሻማ ማስጠንቀቂያ የሰጠው ሲሳይ ከሃጫሉ ህልፈት በኋላ ሲፈጸሙ የነበሩ ድርጊቶችን ፍጹም ነውር ሲል ገልጿቸዋል። በዝርዝር መረጃችን ተሰሙታላችሁ። የእስራኤል ወታደር በሊባኖስ የቅድስት ድንግል ማርያም ሐውልት ላይ ያደረገው አሳፋሪ ድርጊት ቁጣ ቀሰቀሰ። በደቡብ ሊባኖስ የሚገኝ የእመቤታችን ቅድስት ድንግል ማርያም ሐውልት በአንድ የእስራኤል ወታደር ሲሳለቅበት የሚያሳይ ተንቀሳቃሽ ምስል መውጣቱ ከፍተኛ ቁጣን ቀስቅሷል። በዓለም አቀፍ ዝርዝር መረጃችን እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ካላችሁ በየቀኑ የምንለቃችሁ አዳዲስ መረጃዎች በፍጥነትና በጥራት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃዎቹ ተሻገርን። መልካም ቆይታም። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። አንድ ዲሽቃን ጨምሮ ከ70 በላይ ክላሽንኮቭ የተማረከበት የወለላ ባህሩና የስማዳው ትንቅንቅም እያነጋገረ ነው። በአፋብን በላይ ዘለቀ ዕዝ ስር ከሜጀር ጀነራል ውባንታ ባተ ኮርና ከ206ኛ ከፍ ያለው ደሴ ኮር የተወጣጡ አህዶች በጋራ በመሆን በወሰዱት ጥብቅ እርምጃ በአገዛዙ ጦር ላይ ከፍተኛ ኪሳራ በማድረስ አንጸባራቂ ድል አስመዝግበናል ብለዋል። በውጊያ
በውጊያው አንድ ሙሉ ሬጅመንት ያገዛዙ ኃይል የተመታ ሲሆን 30 የሚሆኑት ደግሞ ቁስለኛ ሆነዋል። 61 ወታደሮችም እጅ ሰጥተዋል። ከተገደሉት መካከል የሬጅመንት ዘመቻ መሪውና የሻምበል መሪዎችም ይገኙበታል። በተጋድሎው አንድ ዲሽቃን ጨምሮ 72 ክላሽንኮቭ መሳሪያ፣ 3 ብሬን፣ 2 ስናይፐር፣ አንድ ሙሉ ተተኳሽ ጫነ ኤፍኤስአር እና አንድ ፓትሮል ተሽከርካሪ በፋኖ ቁጥጥር ስር ውለዋል። ይህ በእንዲህ እንዳለ በሶስት አቅጣጫ የመጣው ያገዛዙ ጦር በሶስቱም አቅጣጫ ተመክቷል ሲል አፋብን አሳውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ 303ኛ ሳምነው ኮር በሶስት አቅጣጫ የመጣውን ያገዛዙን ጦር በመጣበት ሁሉም አቅጣጫ የመልሶ ማጥቃት በመክፈት አሳፍረን መልሰነዋል ብለዋል። አገዛዙ በሜካናይዝድ ማለትም በአየር መቃወሚያ ዙ 23 ሞርተር ዲሽቃና በሌሎች የቡድን መሳሪያዎች ታግዞ በሶስት አቅጣጫ የመጣውን ጦር በመልሶ ማጥቃት ሙትና ቁስለኛ በማድረግ እንዲበታተን ተደርጓል። በዚህ ለሙሉ ቀን በቀጠለው አውደ ውጊያ 27 ያገዛዙ ኃይል ሲመታ 34ቱ ቁስለኛ ሆነዋል የተባለው። በሌላ በኩል በራያ ግንባር የተከፈተው የከባድ መሳሪያ ድብደባ እያነጋገረ ነው። ከትናንት ሚያዝያ 28 ቀን 2018 ዓ.ም ከጧቱ 4 ሰዓት ጀምሮ በራያ ግንባር በዋጃና ባላማጣ አቅጣጫዎች ካገዛዙ መከላከያ በኩል የከባድ መሳሪያ ድብደባ እየተካሄደ መሆኑ ተሰምቷል። ጥቃቱ ከቆቦ አቅጣጫ ወደ ተለያዩ የገጠር ቀበሌዎች ያነጣጠረ ሲሆን በተለይ ባላማጣ ወረዳ ጥሙጋ ጣቢያ ኮብ ቀረንሳ በተባለ ስፍራ ባረፉ 5 የመድፍ ጥይቶች ሳቢያ በሰዎች ላይ ከባድ የመቁሰል አደጋ ደርሷል። በአሁኑ ወቅት በዋጃና ባላማጣ ከተሞች የትግራይ ኃይሎች የሚገኙ ሲሆን በጎንና በጎን ባሉ የገጠር ቀበሌዎች ደግሞ የፋኖ ታጣቂዎች እንደሚንቀሳቀሱ ይነገራል። ይህ በንጹሃን ላይ ሳይቀር ጉዳት እያደረሰ ያለው የከባድ መሳሪያ ተኩስ በአካባቢው ላይ ከፍተኛ ስጋት የፈጠረ ሲሆን የትግራይ ኃይሎችም ከፍተኛ ጥንቃቄና ክትትል እንዲያደርጉ ትዕዛዝ ወርዶላቸዋል ተብሏል። በአካባቢው ያለውን ሁኔታ ተከታትለን ተጨማሪ መረጃዎችን ወደ እናንተ የምናደርስ ይሆናል። የተባበሩት አረብ ኤሚሬት አየር ኃይል ኤምኤቲ የተባሉ በርካታ የድሮን ተተኳሾችን ባህር ዳር በላይ ዘለቀ ኤርፖርት ጥግ ከሚገኘው ምዕራብ ዕዝ አየር ኃይል ግቢ በብዛት እንዳከማቸ ተነገረ። ምሽግ፣ መኪና፣ ታንክ፣ ህንፃ፣ ካምፕ፣ ፋብሪካና ድልድይ የማውደም አቅም ያላቸው እነኚህ ቦምቦች 1.4 ሜትር እርዝመትና 260 ሚሊ ሜትር ዲያሜትር ወይም ቁመት አላቸው። በትላልቆቹ አካንች ድሮኖች የሚጫኑ ሲሆኑ ከ94 እስከ 95 ኪሎ ግራምም ይመዝናሉ። ከፋኖ በተጨማሪ ዋነኛ ኢላማቸው የሱዳን መከላከያ ሎጂስቲክስ ማዕከል ነው። ከሰሞኑ አሶሳ አቅራቢያ የሚገኝ አንድ ትንሽ ከተማ ውስጥ ያለ ጤና ጣቢያን ኤምሬቶች የደበደቡት ጉዳዩን በሱዳን መንግስት ጦር በማሳበብ ካርቱምን ለመደብደብ ምክንያት ፍለጋ ነበርም ተብሏል። በዚህ ስሌት መሰረትም ከባህር ዳር የተነሱት አካንቺ ድሮኖች ሱዳንን በተደጋጋሚ በመደብደብ ላይ ናቸው። በቅርቡ ደግሞ በትግራይ የሚገኙ ኤርፖርቶችና ወታደራዊ ቤዞች ላይ ጥቃት ለማድረስ ዝግጅት እየተደረገ መሆኑ ተነግሯል። የኢትዮጵያን አየር ኃይል የሲስተም ቁጥጥር ሙሉ በሙሉ የተረከቡት ኤምሬቶች በባህር ዳርና አሶሳ አዳዲስ የመኖሪያ ቤት እንዲገነባላቸው አገዛዙ የግንባታ ጨረታ ማውጣቱም ነው የተነገረው። ዝምታዬ ይበቃል ሲል የሃጫሉ ሁንዴሳ ወንድም ለዓመታት ሲፈጸም የነበረውን ግፍ አጋለጠ። ለዓመታት ዝምታን በመምረጥ የታዘበውን ድርጊት ሁሉ ውስጡ አምቆ የቆየው የታዋቂው ድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ትናንት ዝምታውን በመስበር ወዳጅ መሳይ ገዳዮችንና የቅርብ ነን ባዮችን አደባባይ አውጥቶ አጋልጧል። ዝምታን እንደ ስምምነት ወይም እንደ ፈሪነት ለቆጠሩ አካላት ግልጽና የማያሻማ ማስጠንቀቂያ የሰጠው ሲሳይ ከሃጫሉ ህልፈት በኋላ ሲፈጸሙ የነበሩ ድርጊቶችን ፍጹም ነውር ሲል ገልጿቸዋል። እስካሁን ዝም ያለው ከድርጊቶቹ ጀርባ ያለውን ድብቅ ፍላጎትና አስመሳይነት በሚገባ ስለሚረዳ መሆኑን በመግለጽ ከእንግዲህ የሃጫሉን ክብርና ማንነት በሚመጥን መልኩ ተገቢውን ምላሽ መስጠት ቀዳሚ ግዴታው እንደሆነ አስምሮበታል። በተለይ ከሃጫሉ መታሰቢያ ሐውልት ጋር ተያይዞ እየተሰራ ያለውን እንቅስቃሴ ሲሳይ ድራማ ሲል ኮንኖታል። ሐውልቱ ተገነባ ከተባለ ቆይቶ ዛሬ ላይ እንደ አዲስ ይፋ መደረጉ
ከጀርባው የፖለቲካ ትርፍ ለማግኘት የሚደረግ የአስመሳይነት አካል ነው ብሏል። እንዲህ እንደ ዛሬው የድል ማግስት ጀግኖች ከመብዛታቸው በፊት የወንድነት ጥጉን ከማይደርሱበት ስፍራ አርቀህ መስቀልህ በጀን ሲልም ሲሳይ የሃጫሉን እውነተኛ ጀግንነትና የአሁኖችን የድል አጥቢ አርበኞች አቋም በምሬት አስታውሷል። በመጨረሻም ሲሳይ መልእክቱን ሲያጠቃልል ሃጫሉን በትክክል አውቆ የተረዳ ሰው የሚገባውን ሐውልት በልቡ አንጾ ስለ ፍትህ ብቻ ቀን እንደሚቆጥር ገልጾ ሁሉንም ነገር ጊዜ እንደሚፈታው አስገንዝቧል። የእስራኤል ወታደር በሊባኖስ የቅድስት ድንግል ማርያም ሐውልት ላይ ያደረገው አሳፋሪ ድርጊት ቁጣ ቀሰቀሰ። በደቡብ ሊባኖስ የሚገኝ እመቤታችን ቅድስት ድንግል ማርያም ሐውልት በአንድ የእስራኤል ወታደር ሲሳለቅበት የሚያሳይ ተንቀሳቃሽ ምስል መውጣቱ ከፍተኛ ቁጣን ቀስቅሷል። በደቡብ ሊባኖስ ድንበር አካባቢ በሚገኝ መንደር ውስጥ የተቀረጸ ነው የተባለው ይኸው ምስል አንድ የእስራኤል ወታደር በክርስቲያኖች ዘንድ ትልቅ ክብር የሚሰጠውን የድንግል ማርያም ሐውልት ሲያረክስና ሲያንገላታ ያሳያል። ድርጊቱ በማህበራዊ ሚዲያዎች ላይ በፍጥነት የተሰራጨ ሲሆን በሃይማኖታዊ ተቋማትና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞ እያስነሳ ይገኛል። የእስራኤል መከላከያ ሰራዊት IDF ስለ ድርጊቱ እስካሁን የሰጠው ይፋዊ መግለጫ ባይኖርም መሰል ድርጊቶች በጦርነቱ ቀጠና ውስጥ ያለውን የሃይማኖታዊ መቻቻልና የቅዱሳን ቦታዎች ጥበቃ ጥያቄ ውስጥ የሚከት መሆኑ ተነግሯል። በተለይም በሊባኖስ የሚገኙ የክርስትና እምነት ተከታዮች ድርጊቱን ቀጥተኛ ትንኮሳ ሲሉ የገለጹት ሲሆን የዓለም አቀፉ ማህበረሰብ በሃይማኖታዊ ቅርሶችና ምልክቶች ላይ የሚፈጸሙ ጥቃቶችን እንዲያወግዝ ጠይቀዋል። ይህ ክስተት በሊባኖስና በእስራኤል መካከል ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ተሰግቷል። በጦርነት ወቅት የሃይማኖት ምልክቶችንና የሲቪል ተቋማትን ማክበር በዓለም አቀፍ ሕግ የተደነገገ ቢሆንም በመሬት ላይ የሚፈጸሙ መሰል ድርጊቶች ግን ከወቅታዊው ወታደራዊ ግጭት ባለፈ ማህበራዊና ሃይማኖታዊ ቀውስ የመፍጠር አቅም እንዳላቸው ተንታኞች ይገልጻሉ። ህወሓት የኢትዮጵያ የውጭ ጉዳይ ሚኒስቴር ፓርቲው ከሱዳን መንግስት ጋር በመተባበር ቀጠናውን ለማተራመስ እየሰራ ነው ሲል ያወጣውን መግለጫ መሰረተ ቢስ፣ ኃላፊነት የጎደለውና የሐሰት መረጃ ስርጭት አካል ነው ሲል ባወጣው ይፋዊ መግለጫ ውድቅ አደረገ። ድርጅቱ ለውጭ ጉዳይ ሚኒስቴር በሰጠው ምላሽ ቀጠናው መረጋጋት በሚሻበት በአሁኑ ወቅት እንዲህ ያሉ ውንጀላዎች ውጥረትን ከማባባስ ባለፈ እውነተኛ የሰላም ጥረቶችን የሚያደናቅፉ ናቸው ብሏል። ህወሓት ቀጠናዊ መረጋጋትን ከሚያደፈርስ ማንኛውም ድርጊት ነጻ መሆኑንም አረጋግጧል። በትግራይ ክልል ተከስቶ በነበረው ከፍተኛ የጦርነት ጊዜ የሱዳን ህዝብና መንግስት ለተፈናቀሉ የትግራይ ተወላጆች ሰብአዊ እርዳታና መጠለያ መስጠቱን ያስታወሰው መግለጫው ይህንን ሰብአዊ ድርጊት አዛብቶ ለፖለቲካ ትርፍ መዋል ተገቢ አይደለም ብሏል። የትግራይ ህዝብ የፕሪቶሪያውን የግጭት ማቆም ስምምነት ሙሉና ታማኝ ትግበራ በትዕግስት እየጠበቀ መሆኑን የጠቆመው ህወሓት በተለይ የተፈናቀሉ ዜጎችን በሰላማዊ በፈቃደኝነትና በክብር ወደ ቀያቸው የመመለስ ሂደት ላይ ትኩረት ማድረጉን አመልክቷል። በተጨማሪም ኢትዮጵያንና ቀጠናውን ዳግም ወደ ጦርነት ሊያስገቡ የሚችሉ ትንኮሳዎች፣ የውጭ ጣልቃ ገብነቶችና አጋጣሚውን ጠባቂ የፖለቲካ አስተላለፎች በእጅጉ እንደሚያሳስቡት ህወሓት ገልጿል። እነዚህ አጭር እይታ ያላቸው ስሌቶች ከጎረቤት ሀገራት ጋር ያለውን ግንኙነት ከማሻከር ባለፈ ለሀገሪቱ የረዥም ጊዜ ሰላም አደጋ መሆናቸውን አስጠንቅቋል። የትግራይ ህዝብ ለሰላም ሲል እጅግ ከፍተኛ ዋጋ መክፈሉን ያነሳው ህወሓት ያለምንም ቅድመ ሁኔታ ሁሉን አሳታፊና አሳማኝ በሆነ የውይይት መድረክ ላይ ለመሳተፍ ዝግጁ መሆኑን አረጋግጧል። የሚመለከታቸው አካላትና ዓለም አቀፉ ማህበረሰብ ቀስቃሽ ትርክቶችን በማውገዝ ተጠያቂነትን በማስፈንና የስምምነቱን ሙሉ ትግበራ በመደገፍ የበኩላቸውን እንዲወጡ ጥሪ አቅርቧል። ዘላቂ ሰላም ሊረጋገጥ የሚችለው በውይይትና በኃላፊነት ስሜት እንጂ በፕሮፓጋንዳና ግጭትን በማባባስ አለመሆኑን መግለጫው በአጽንኦት አስምሮበታል። በቅርቡ የብዙዎችን ቀልብ በሳበው የቴዲ አፍሮ ኢትዮሪክ አልበም ላይ አስገራሚ የግራፊክስ ስራዎችን በማቅረብ አሻራውን ያሳረፈው የ24 ዓመት ወጣቱ ዲዛይነር ዳዊት ሰለሞን በፌዴራል ፖሊስ ቁጥጥር ስር መዋሉን መዘገቡ ይታወቃል። ዳዊት ከጥቂት ሳምንታት በፊት ይህንን ከቴዲ አፍሮ ጋር የተነሳውን ፎቶ በማጋራት ቴዲ አፍሮን ጨዋ ኢትዮጵያዊ፣ ለሰው ክብር የምትሰጥ፣ ሀገርህን ኢትዮጵያንና ሕዝቦቿን ከምንም በላይ አስበልጠህ የምትወድ ሲል ከልቡ
መስክሮለት ነበር። በወቅቱ ከቴዲ አፍሮ ጋር በነበረው ወርቃማ የስራ ጊዜ መኩራቱን በደስታ የገለጸው ይህ የጥበብ ሰው ዛሬ ግን ከዚሁ ስራውና ከድምፃዊው ጋር ካለው ቅርበት ጋር በተያያዘ ከጓደኛው ቤት ታፍሶ ወደ እስር ቤት ተወስዷል። ወጣቱን በቅርበት የሚያውቁት ወዳጆቹ እንደገለጹት ከሆነ እድሜው 23 ወይም 24 ነው። የግራፊክስ ባለሙያ ነው። ሜክሲኮ በሚገኘው የፌዴራል ፖሊስ ማቆያ ነው የታሰረው። አሁን እኛ መጠየቅ አንችልም፣ ቤተሰብ እናት አባት ብቻ ግን መጠየቅ ይችላሉ። ለኑሮ የሚለፋ ወጣት ነው፣ ፖለቲካ ምናምን አያውቅም በማለት ወጣቱ ለሙያው ብቻ የሚተጋና ከፖለቲካ የጸዳ መሆኑን መስክሮለታል። ለኑሮው የሚለፋና ፖለቲካ የማያውቅን ወጣት ሀገርን ከሚወድ አርቲስት ጋር አብሮ በመስራቱና የጥበብ አሻራውን በማኖሩ ብቻ ለስር መዳረግ በሀገራችን እያሽቆለቆለ ለመጣው የሀሳብ ነጻነት አሳዛኝ ማሳያ ሆኗል። የጥበብ ሰዎች ቦታቸው ስቱዲዮ እንጂ እስር ቤት ሊሆን አይገባም ሲሉም ጥሪ አቅርበዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች የዕለተ ሐሙስ የቀን መረጃዎቻችን እነዚህ ነበሩ። ከሰዓታት ቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።